ማወቅ ትችያለሽ ወንድ ልጅ እየተጠቀመብሽ እንደሆነ ለሱ ያለሽን ስሜት ተገን በማድረግ ግንኙነታችሁን ተገን በማድረግ ያንቺን ስሜት እየተጠቀመበት እንደሆነ ባንቺ እየቀለደ እንደሆነ በቀላሉ የምታቂበትን መንገዶች ነው በዛሬ ቪዲዮ ላይ በግልጽ የምናወራው። በጣም ህመም ያላቸው በጣም ብዙ እውነታዎች አሉ የማንፈልጋቸው ማመን መስማት መቀበል የማንፈልጋቸው እውነታዎች ነገር ግን የምንኖራቸው ህመም የሚሰጡን ነገ ላይ ደስተኛ እንዳንሆን የሚያደርጉን ዛሬ ብቻ ባለን ስሜት ላይ ተመስርተን ራሳችንን አሳልፈን በመስጠት ብቻ ነጋችንን እንድንከስር የሚያደርጉ እጅግ በጣም ብዙ እውነታዎች አሉ ህይወታችን ውስጥ። ዛሬ አንዱና ዋነኛው በፍቅር ስም እንድንጠቃ የሚያደርገን የጥቅመኛ ሰዎች እጅ ላይ ስንወድቅ ነው። ስለዛ ወንድ በግልጽ እናወራለን። ምን አይነት ባህሪዎች አሉት? ምን አይነት ካራክተሮች አሉት? አንቺን እየተጠቀመ ሆነ 100% እርግጠኛ የሚያደርግሽ ምልክት የትኛው ነው? ታዲያ እነዚህ ምልክቶችን ካየሽና ካወቅሽ ደግሞ እንዴት ነው ከላይሽ ላይ በቀላሉ ማራገፍ የምትችይው? ማረጋገጥ ምግድ እፈልጋለሁ ካልሽ እንዴት አርገሽ ቴስት ማድረግ እንደምትችይ ይሄንን ወንድ በዚህ ቪዲዮ መጨረሻ ላይ እንናገራለን ማለት ነው፣ ወይም እናወራበታለን። በነገራችን ላይ የራሳችን እውነት እስከየትም ድረስ ብንሮጥ አናመልጠውም። የትኛውንም ውብ የሆነ ሰበብ ብንፈልግለት መጨረሻ ላይ መጋፈጣችን ከማይቀረው እውነት አናመልጥም። ስለዚህ ጊዜ ከማቃጠል ራሳችንን መስዋዕት ከማድረግ የስነ ልቦና ችግር ባለቤቶች ከመሆናችን በፊት ዛሬ ላይ ያለንበትን ሁኔታ ፊት ለፊት በመጋፈጥ መፍትሄ መፈለግ መቻል አለብን። ካላንቺ እዚህ ምድር ላይ ማንም የለም ላንቺ የሚቆም ላንቺ ደስታ የሚኖር ወይም ካንቺ ጋር እስከ መጨረሻው የሚሄድ ብቸኛዋ ሰው አንቺ ነሽ። ስለዚህ ሕክምና ካስፈለገሽ ከህይወትሽ ማያስፈልጉ ሰዎችን ለማስወጣትም ካስፈለገሽ ጥንካሬው ካንቺ ከውስጥሽ ነው የሚመጣው። ለመተግበር ወደ ኋላ እንዳትይ። ይህን ዛሬ የማነሳቸውን ባህሪዎች ማንነቶችና ካራክተር ያለው ወንድ ህይወትሽ ውስጥ ካለ ወይም ሊገባ ዳርዳር እያለ ከሆነ ልታባርሪው ግድ ይላል። መረሳት የሌለበትን አንድ ነገር ልንገርሽ። እንደዚህ አይነት ወንዶች ስትራቴጂካሊ ሆን ብለው የሚያደርጉት ነገር ነው። ሆን ብለው ተዘጋጅተው እና ምናልባት አንድ ቀን ይወደኛል ይቀየራል፣ ምናልባት ደግሞ እኔ መስሎኝ ነው ከሚሉ ሰበቦች ራስሽን ነፃ የምታወጪበትን ግልጽ ምልክትም እናወራለን። ሃይ እንዴት ናችሁ? ለማታውቁኝ ዮዲት ነው የምባለው። እንኳን ደህና መጣችሁ ወደ ዳውስ ሁለት። እዚህ ቻናል ላይ እንደምታውቁት ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወት ቀላል የምናደርግበትንም ሀሳቦች እናነሳለን። ይህንን ቻናል ሰብስክራይብ ካላረጋችሁ ባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቷን መጫን እንዳይደርሳ ለብዙቶቻችን እንዲደርስ ዩቲዩብም እንዲወደው የቪዲዮን ሀሳብ ላይክ እናረጋለን። አብራችሁን ቆዩ። አንደኛው ወንድ ልጅ እየተጠቀመብሽ መሆኑ በትልቁ የሚያረጋግጥልሽ ወይም የምታዩ ምልክት የሚሰማሽ ስሜት የምታገኙው አሊያም ደግሞ የምትገናኙት በምን ያህል ጊዜ ነው፣ እንዴት ነው የሚለውን ጥያቄ መመለስ ስትችይ ነው። ወንድ ልጅ አንድን ሴት ሲያፈቅር ጊዜውን፣ ትኩረቱን፣ እንክብካቤውን፣ ጥበቃውን የሚሰጣት በኩራት ደስ እያለው ኃላፊነት እንዳለበት እየተሰማው ነው። ነገር ግን የሚጠቀምብሽ ወንድ ለየት የሚያደርገው የፍቅርን ስሜት አያውቀውም። ከአንቺ ጋር ያለበት አንድና አንድ ጉዳይ መጠቀሚያ ብቻ ስለሆንሽ ወይም ቀለል ስላልሽ ነው። እሱን ደግሞ የምታረጋግጪው ሊያገኝሽ የሚፈልገው ወይም የሚያገኝሽ ሲደብረው፣ ብቸኝነት ሲሰማ ወይም ጊዜ አብራው የምታጠፋ ሴት ሲፈልግ፣ ሴክስ ሲፈልግ ሊሆን ይችላል። ገንዘብ የምትሰጪው ከሆነ ገንዘብ ሲፈልግ ሊሆን ይችላል። የሆነ ነገር ኢዚ የምታደርጊለትም ከሆነ ያችን ነገር ሲፈልግ ነው የሚከሰተው ወይም ህይወትሽ ውስጥ እንዳለ ወይም የሆነ አጋሩ እንደሆንሽ እንዲሰማሽ የሚያደርገው። ከዛ ውጪ የለም። 2 ቀን የለም፣ 3 ቀን የለም፣ ክፍተት ይፈጥራል። ያፈቀረ ወንድ ደህና አደርሽ ይልሻል። ደህና አደርሽ ባይልሽ ደህና ዋልሽ ይላል። ራንደም ቴክስት፣ ማታ እንገናኝ፣ ወክ እናርግ፣ ራት ልጋብዝሽ ይልሻል። ይሄ የዴት ፕላን ያወጣል። ጆሮውን ይሰጥሻል። አንቺ ህይወትስ ምን ሀፕን እንዳደረገ ቀንሽ ውሎሽን ይጠይቅሻል። እሱ ግን የሚፈልገው እንድትጠይቂው ነው። መጠየቅ ነው የሚፈልገው። መጠየቅ የሚፈልገው ነገር ሲኖር ደግሞ ሮማንቲክ ሆኖ ህይወትሽ ውስጥ ያለ ሆኖ ፍቅረኛሽ ሆኖ ሞቲቬት ሆኖ ዝንጥ ብሎ እንደፈለገሽ ሆኖ ይመጣል። ከዛ ደግሞ የሚፈልገውን ነገር ካገኘ በኋላ ይጠፋል። ይሄ ትልቅ መረጃ ነው። ህይወትሽ ውስጥ ስላለ ብቻ እንጥብጣቢ ወይም ይሄ ቅንጥብጣቢ የሆነ ፍቅሩን ስለሚሰጥሽ ከ3 ከ4 ቀን ወይም ከሳምንት በኋላ ስታገኘው እንደ ፔንኪለር ለናፍቆትሽ የሚሰጠውን ፍቅርሽን ብቻ እየተመለከትሽ ከሆነ አብረሽ የቆየሽ በፍጹም ነው ምልሽ ይቀየራል።
የሆነ ቀን ሙሉ በሙሉ የኔ ይሆናል ተስፋ አልቆርጥም የሚሉ ስሜት ውስጥ ሆነሽ እያንቀላፋሽ ከሆነ አይንሽን መክፈት መቻል አለብሽ። ጊዜሽን ብቻ ነው እየገበርሽ ያለሽው። ገንዘብ የምትሰጪው ከሆነ ገንዘብሽን፣ ሴክስ የምትፈቅጂ ከሆነ ስነ ልቦናሽን እየጎዳሽ ብቻ ነው ያለሽው። እየከሰሩ ደግሞ በማይረባ ፍቅር ውስጥ መቆየት ዩዝለስ ነው። እንዴት ማወቅ ትችያለሽ? ደግሞ መቼም ያንቺ ሊሆን እንደማይችል እስከዚህ ቪዲዮ ድረስ መጨረሻ ድረስ መቆየት መቻል አለብሽ። ፊት ለፊት የምትጋፈጭበት ሰዓት ላይ ከደረሽ የግዴታ መጋፈጥ አለብሽ። የውሸት ሰበብና ተስፋ በማድረግ እንዳትቀመጪ። እንደ ልብሽ በምትፈልጊው ሰዓት ካላገኘሽው ሲያገኝሽ ሲፈልግ ብቻ ወይም የሆነ ነገር ሲፈልግ ብቻ የሚመጣ ከሆነ ፍቅረኛ እንዳለሽ እንዲሰማሽ የሚያደርገው የሚያገኝሽ ቀን ብቻ ከሆነ እየተጠቀመብሽ ነው። ሁለተኛው አንድ ወንድ ልጅ እየተጠቀመብሽ እንደሆነ በእርግጠኝነት የሚነግርሽ ምልክት አንቺ ግልጽ የሆነ ስሜት፣ ግልጽ የሆነ ለሱ የምትሰጪው ቦታ፣ ክብር፣ ዋጋ አለ። ቁጭ ያረግሽው በቃ አንቺ ፍቅረኛሽ እንደሆነ ታውቂያለሽ፣ ወይም ፍቅረኛሽ መሆን እንደምትፈልጊ፣ ፍቅረኛሽ እንዲሆን በቁም ነገር እንዲያይሽ እንደምትፈልጊ ታውቂያለሽ። ስለሱም ታወሪያለሽ፣ የምታደርጊያቸውም ነገሮች ይናገራሉ። ነገር ግን ከሱ ሳይድ እነዚህ ነገሮች ምንድናቸው? ሁሌም ቢሆን ኮንፊውዥን ነው የሚፈጥሩት። በቃ ግልጽ ሆነው አይመጡም። ፍቅረኛዬ ሁኚ ብሎ አይጠይቅሽም። ምናልባት ፍቅረኛዬ ሁኚ ብሎ ራሱ ቢጠይቅሽና ፍቅረኛው ብትሆኚ ደን በኋላ ምን ይሆናሉ? አቮይድ የሚሆኑ ነገሮች አሉ። አንድ ፍቅር ግንኙነት ውስጥ በዋናነት የሚያስፈልጉ ነገሮች አሉ አይደለ? ከአንድ ሰው ጋር ግንኙነት የየራሳችን ኃላፊነት አለብን። ለፍቅር ግንኙነቱ የምናወጣው ኢነርጂ አለ። ለምሳሌ ትኩረት፣ አሁን ለምሳሌ ትኩረት ትንሹ ኢሞሽናል የሆነ ሰፖርት ነው። ከትኩረት ባሻገር ደግሞ በጣም ይቅርታ ይመጣል። ብዙ ኃላፊነት እዛ ግንኙነት ውስጥ ለመቆየት ያንን ግንኙነት ለማስቀጠል ስሜት እንዲኖረው የምናደርገው የምናወጣው ኢነርጂ አለ። እነሱን አቮይድ ያደርጋል። ቀን ጊዜ በጨመረ ቁጥር ቁም ነገር መወራት አለበት፣ ፊውቸር መወራት አለበት። ስለሱ እንድታቂም እንድትጠይቂም ወይም ፍላጎት እንዳለው በፍጹም አያሳየሽም። ወሬው ሲነሳ በቀልድ ወይም በሆነ ነገር አድርጎ ያጣምማቸዋል እና ይቀይራቸዋል። ቁም ነገረኛ ለመሆን ስትሞክሪ ምንድነው ግንኙነታችን፣ ታይትል እንስጠው፣ እስከ መቼ የሚሉ ጥያቄዎችንም ስታነሺ እንደ ቀልድ ያልፋቸዋል። ወይም የሚሰጥሽ መልስ ፈገግ አድርጎሽ ወይም ስሞሽ አታሎሽ እንድታልፊ ያደርጋል። ያ ማለት አቮይድ ያደርጋቸዋል። መቼም ሀፕን እንደማያደርጉ፣ ከአንቺ ጋር ቁም ነገር እንደማይጀመር፣ ወደፊት የሚባል ነገር ህይወት እንደሌለው እሱ 100% እርግጠኛ ነው። እዚህ ግንኙነት ውስጥ ያለው ለጊዜው ነው። ለሚፈልገውን ነገር በቀላሉ ያገኛል ወይም ቀለል ብሎለት ነው። ያንን ነው ማሰብ ያለብሽ። ስለዚህ ከአንቺ ክሊር የሆነ መረጃ አለ፣ ከሱ ሁሌም ኮንፊውዝድ ነው፣ ግልጽ አይሆንልሽም። ሁሌም ቢሆን ግልጽ ለማድረግ ስትሞክሪ ይዘጋብሻል ወይም ቀልድ ይሆንብሻል። እነዚህ ምልክቶች ካየሽ በግልጽ ይሄ ልጅ እየተጠቀመብሽ እንደሆነ ማመን መቻል አለብሽ። እንድታምኚ የሚያደርግሽ ደግሞ ትልቁ መረጃ መጨረሻ ላይ እነግርሻለሁ። ሶስተኛው እንዲሰማሽ የሚያደርጋቸው ስሜቶች በግልጽ እየተጠቀመብሽ እንደሆነ ይነግሩሻሉ ማለት ነው። መስማት ስለማንፈልግ ብዙ ጊዜ ነግሬያቸዋለሁ። ወይም ፊት ለፊት መጋፈጥ መቀበል ስለሚከብደን የምናየው ወይም ትኩረት የምናደርገው የሚሰማን ስሜት ነው። ያ ስሜት ደግሞ ጠንካራ ናፍቆት ውስጥ ይከተናል። እሱ ከሌለ ባጣ ውስጥ የሚሉ ፍርሃቶች ውስጥ ስለሚከተል ጫና ውስጥ ነን ማለት ነው። ጫና ውስጥ ከሆንን ደግሞ ለመውጣት ካላመንና ካልተቀበልን ከባድ ነው የሚሆንልን። ከራስሽ ጋር ራሱ ጮክ ብለሽ በግልጽ ማውራት ያስፈራሻል። ነገር ግን ስቲል የሚሰሙሽ ስሜቶች አሉ። ፍቅረኛሽ እንደሆነ ሳይሆን የሚሰማሽ የሆነ ቀን በቃ የምታገኝ የሆነ ግንኙነት ውስጥ ያለሽ ነው እንጂ ሀላል የወጣ በኮንፊደንስ በእርግጠኝነት የኔነት ይሄ ሰው የኔ ነው የኔነት ስሜት አይሰማሽም፣ ተሰምቶሽም አያውቅም። ከሱ ባሻገር ራሱ እንደሚያፈቅርሽ፣ ምቾት እንደሚሰጥሽ፣ እንደሚንከባከብሽ አንድ ሴት ፍቅረኛ ብላ የምትጠራው ወንድ የሚሰጣትን ኮንፈርት እንደማታገኝ ታውቂያለሽ። ለምታወሪው ትጠነቀቂያለሽ። ለጥያቄዎችሽ ሐሳብ ይዝሻል። ለማግኘት ፈልገሽው እሱን ረጅም ሰዓት ለማግኘት ሊሆን ይችላል። በፈለግሽው ቀን ለማግኘት ማይታሰብ ነው የሚሆንብሽ። በጣም ከባድ ይታይሽ። እንግዲህ አንድ የፍቅር ግንኙነት ውስጥ ስንሆን በቀላሉ በትንሹ የምናገኘው ነገር እነሱን ማግኘት፣ ከነሱ ጋር ጊዜ ማጥፋት፣ ኳሊቲ ታይም ማሳለፍ ነው። ይችን እንኳን እንደማይሰጥሽ ስለማታውቂ መጠየቅ ትፈሪያለሽ። ዛሬ እንገናኝ፣ አብረን እንገናኝ ብትጠይቂውም ወይ ካንስል ያደርግብሻል በ11ኛው ሰዓት ወይም በጣም ግድ ጫን ካልሽው ማታ ለሊት ነው ሊያገኝሽ የሚፈልገው። ፐብሊክ ቦታ ላይ ሊያገኝሽ አይፈልግም። እቺ ምሳሌ ናት። ይታያችሁ ብዙ የሚሰሙሽ ስሜቶች አሉ።
ቴክስትሽን በነፃነት ለመላክ ራሱ አይመልስም የሚል ፍርሃቶች አሉብሽ። ከፍርሃት ባሻገር እጅግ በጣም ብዙ ነገሮች አሉ። አንድ ግንኙነት ውስጥ አንድ ሴት ከትክክለኛው ሰው ጋር እንዳልሆነች ዲፕ ዳውን በደንብ ነው የምታውቀው። ያን ደግሞ ስሜት ዝም ብሎ አይደለም። አንዳንዴ ድብርት ውስጥ ትገቢያለሽ። ልክ እንዳልሆነ ሊነግርሽ ሲሞክር ስሜትሽ ስለሚረበሽ ፑሽ የሚያደርግሽ ወደ ድብርት ነው፣ ወደ ጭንቀት ነው፣ እላፊ ወደ ማሰብ ነው፣ እስከ መቼ ወደ ማለት ነው። እነዚህ በሙሉ መጨረሻ ላይ ስለሱ ስታስቢ ወይም ስለዛች ትንሽ ትንሽ ስለሚሰጥሽ ፍቅሩ ስታስቢ ወይም ከ2 ከ3 ቀን በኋላ ልትቆርጭ ስታስቢ መጥቶ ሲስምሽ ሲያቅፍሽ የሆነ ነገር ሲሰጥሽ እልም ብሎ ስለሚጠፋው ንዴትሽ ሊሆን ይችላል፣ ቁጫሽ ልክ እንዳልሆነ የሚነግሩሽ ስሜቶች በሙሉ ሲተን ታውቂዋለሽ። ታዲያ ከትክክለኛ ሰው ጋር እንዳልሆንሽ እየተጠቀመብሽ ካለ የሆነ ነገር እየተወሰደብሽ እንጂ እየተቀበልሽ እንዳልሆነ ተፈጥሯችን ሪሲቭድ ማድረግ ስለሆነ ያ ተቃራኒ ቦታ ላይ ስላለው ሁሌም ትረብሻለሽ። ስለዚህ የምቾት ስሜት የማይሰማው ከሆነ ስሜትሽ ሁሌም ጭንቀት ከሆነ ሁሌም የሆነ መጠየቅም ሆነ ማድረግ ሊሆን ይችላል ስትፈልጊ ነፃነቱ ከሌለሽ እየተጠቀመብሽ እንዳለ አብሮሽ ያለው ወንድ ግልጽ የሆነ መረጃ ነው። የሚገርም ማረጋገጫ ነው። ከዚህ በላይ ምን ሊኖር ይችላል? እስቲ አንድ ሴት ፍቅረኛ ብላ የምትጠራው ወንድ ጋር እንደፈለገች ካላገኘችው፣ እንደፈለገች ካልደወለች፣ እንደፈለገች ቴክስት ካላከች፣ ሳትጠይቅ ሳታስፈቅድ ራንደምሊ ካላገኘችው፣ ይሄ በጣም መመለስ ያለበት ጥያቄ ነው። ከትክክለኛው ሰው ጋር ሳንሆን የምንገባበት ሲቹዌሽን ስለሆነ አይንሽን ክፈች። አራተኛው አንቺ እንጂ እሱ በታሪክ ኢንቨስት አያደርግም። ልብ ብለሽ ሰማሽኝ? አንቺ ትሰጫለሽ እንጂ ከሱ የምታገኙ ነገር የለም። ከሱ የሚመጡ ነገሮች እውነት ለመናገር ከዛች ፔንኪለር ከሆነችው የሆነ ነገር ሲፈልግ ከሚመጣው ኢነርጂው ከሚመጣው ጊዜውና ከአንቺ ጋር ከሚያሳልፋት ጊዜ ውጪ ምንም ነገር አታገኝም ከዚህ ወንድ። በጣም አቴንሽን የሚወጣው ካንቺ ነው። ኢነርጂ የሚወጣው ካንቺ ነው። ጊዜ ኢንቨስት የምታደርጊው አንቺ ነሽ። ምናልባት ገላሽን ኢንቨስት የምታደርጊው አንቺ ነሽ። ገንዘብ ካለሽ ገንዘብሽን ኢንቨስት የምታደርጊው አንቺ ነሽ። ለግንኙነቱ ፋይት ማድረግ ኢንቨስት የምታደርጊው አንቺ ነሽ። አብራችሁ ለመቆየት ሰበብ የምትፈልጊው አንቺ ነሽ። ይኸው ወንድ ልጅ ለሚያፈቅራት ሴት ሁሌም እላለሁ ደስ እያለው ኃላፊነቱ እንደሆነ እያሰበ ምንም አይነት ሪግሬት ሳይሰማው ለወደዳት ሴት ያለውን በሙሉ ይሰጣል። ለነገ ሳይል ሰበብ ሳይፈልግ ካንቺ ምንም ሳይጠብቅ ከራሱ አንስቶ ሁሉ ነገሩን ይሰጥሻል። መስጠት እኮ አይደለም ስትሰጪው ራሱ ገና እሱ ሲመጣ ነው አንቺ በኃይለኛው የምትሰጪው። መጥቶ እኮ ነው ኢቭን ሄደሽ እንኳን በነፃነት ስለፈለግሽ ምቾ ስለተሰማሽ አይደለም እኮ ሲመጣ ብቻ። ግን አንቺ ነሽ እነዚህን እንኳን የምታወጪው። አይንሽን ለመክፈት ሞክሪ። ተፈጥሯቸው እነሱ ማደን፣ መስጠት፣ መጠበቅ፣ መንከባከብ ነው። ከተፈጥሮ ውጪ ያሉትን ነገሮች ዘና ብሎ የሚቀበል የሚኖረው የሚያዝናናው ግድም አይሰጠው ከሆነ ሊጠቀምብሽ የመጣ ወንድ ጊዜ እስኪያልፍ የሚወዳት ሴት እስክትመጣ በነገርሽ ላይ በሐዘኔታ እንኳን ሊሄድ ነው ከዚህ በኋላ አብረን መሆን አንችልም ብሬክአፕ ያስፈልገናል የሚለው ቃል ራሱ አትሰሚም። ለምን መሰለሽ? መጀመሪያም በቁም ነገር አያይሽም። መጀመሪያም ይሄ ግንኙነት እንዳለ አያስብም። መጀመሪያም ሪል እንደሆንሽ ጭራሽ አልተቀበለም። ስለዚህ ኤግዚስት እንዳደረግሽ አይቆጥርም። የሆነ ቀን ይጠፋል፣ ስትደውይ አያነሳም፣ ቴክስትሽን አይመልስም። በሆነ አጋጣሚ ብታገኘው ራሱ እንደማያውቅሽ ሰው ሀይ ይልሻል። ምንም እንዳልተፈጠረ ላይፉን ይቀጥላል። አንቺስ ጥያቄዎችሽን ያጠፋሽውን ጊዜ የሆንሽለትን ነገር ተስፋዎችሽን እያሰብሽ ትጨልያለሽ። እዛ ለማን ነው? ለምንስ ተብሎ ነው እዛ የሚደረሰው? አረ እንደዚህ የሆነች ሴት አለች ስቲል ዛሬ አሁን ይሄን ቪዲዮ እያየች ራሱ ሀሳቧን ማትቀይር ሴት አለች ለእንደዚህ አይነት ወንድ። ስለዚህ አይናችንን እንከፈት። እየተጠቀመብሽ ከሆነ ምንም አይነት ነገር ኢንቨስት አያደርግም። ኢንቨስት የምታደርጊው አንቺ ነሽ። እሱም ፍቃድ ከሰጠሽ የሆነ ጊዜውን ከሰጠሽ የሆነ ትንሽ ላገኝሽ ካለሽ፣ ስለዚህ አይፈልግሽም፣ እየተጠቀመብሽ ነው። አምስተኛውና የመጨረሻው በምን እርግጠኛ አልሁን ቁርጥ እንዲያደርግልኝ እየተጠቀመብኝ እንደሆነ መጋፈጥ ፈልጋለሁ ካልሽ የመጀመሪያው ማድረግ ያለብሽ በረጅሙ መተንፈስ ነው። ኦልሬዲ እነዚህን 4 ምልክቶች ቀርቶ 2ቱን ራሱ ካየሽ ከበቂ በላይ መረጃ ናቸው። ከበቂ በላይ አንድ ወንድ ልጅ የቃም ካንቺ ጋር የሆነበት የራሱ አሳማኝ ምክንያት እንዳለው ማታቂ ነው የሚመስለው። ባይዘው ስላፈቀርሽ አንቺ ሌላ ዓለም ውስጥ ያለሽ ነው የሚመስለው እና እሱ ልክ እንደሆነ ነው የሚያስበው።
አሁን እያደረገ ያላቸው ነገሮች እኮ በኩራት ነው። በቃ አንቺን መሳቡን ወይ ከአንቺ ጋር አብሮ ጊዜ ማጥፋቱን ከአንቺ ጋር መታየቱን እንደ ትልቅ ነገር ነው የሚያየው። በሱ በቃ የሆነ ውለታ እንደዋለልሽ ነው የሚያስበው። አንቺ ሌላ ዓለም ውስጥ ነሽ። እንደ ሌላ ሴቶች እንደ ንግስት እንዲንከባከብሽ፣ ልዩ እንደሆንሽ እንዲሰማሽ፣ የሆነ ቀን በቁም ነገር እንዲያስብሽ፣ የሆነ ቀን እንጋባ ግንኙነታችንን እንድናደርግ እየጠበቅሽ ነው አንቺ። እሱ ደግሞ መቼው ማናት ያቺ ሴት እኔን ልብ የምትወስደው እያለ ሌላ ሴት ነው የሚያስበው። ስለዚህ ጥንካሬው ያስፈልግሻል። አይንሽን ለመክፈት እንዲህ ሊያደርገኝ ይችላል ብለሽ ልታስብ ይችላል። ስለዚህ አሁን የሚጀመረው እኔ እናንተ ማነኝ የሚለውን ጥያቄ ይመልሽ። እኔና አንቺ ፍቅረኛ ማች ናት። ይህን ግንኙነት ይፋ አረጋለሁ። ጀስት ወርድ ብቻ ከሆነ እስከዛሬም ሊልሽ ይችላል። ጠይቀሹ ልታቂ ትችላለሽ። ጓደኞችን መተዋወቅ ፈልጋለሁ፣ ቀለበት ፈልጋለሁ በይው እስቲ በይው። እቺ ጥያቄ ከተነሳች ቀን በኋላ እንደ ብርሃን በቃ ጥፍት ብሎ ነው የሚጨለመው። ጭራሽ ጥፍት ነው የሚለው ከህይወትሽ። አንድ በይ፣ በዚህ ትሞክሪያለሽ። ሁለተኛው ደግሞ ከዚህ በኋላ በስነ ስርዓት እንደ ፍቅረኛ ላገኝ ፈልጋለሁ፣ በየቀኑ አበባ ፈልጋለሁ፣ ፍላጎት ይሄ ነው፣ ድንበር ይሄ ነው በዩ። አሃ አትወጂኝም ነበር፣ ብትወጂኝማ እንደዚህ አታውሪም ነበረ፣ ከወደድሽኝማ ጥያቄ አትጠይቂኝም፣ አልወደድሽኝም ነበር እንደውም እየተጠቅ ብላ ብላ ሚል ከሆነ ሚረር ወይ ፕሮጀክት የሚያደርግ ከሆነ አንቺ ላይ ያደረሰውን ነገር ልክ እሱ ላይ እንደደረሰ አድርጎ የሚያወራ ከሆነ ጭራሽ በቃ ግልጽ እያወጣ ሀላላ በቃ እንለያያ ከደበረሽ ምናምን ካለ እሺ ብለሽ ሂጂ። መልስ ክርክር ጭቅጭቅ እንዳታበዢ። እሺ ብለሽ ሂጂ። ሲጠፋ ታይዋለሽ በቃ። እና ደግሞ ደስተኛ ነው የሚሆነው። ከአንቺ መጣ ነው እንደ የሚልሽ። ምክንያቱም አፍ የለውም አቅም የለውም ከአንቺ ጋር እንለያይ የሚለው ኮንፈርት ዞኑ ነሻ። እቺን ሁለት ነገር እንኳን እግዚአብሔርን ከበቂ በላይ ነው እናንተ ማድረግ ከቻላችሁ። ፍቅር ስለሚይዘን አንተን አንለም። ሌላ ማተኮር ያለብሽ ነገር ለሱ ያለሽ ስሜት ላይ አይደለም ማተኮር ያለብሽ። ምን እያገኘው ነው? ይገባኛል ወይ? ይመጥነኛል ወይ? ፍቅር እየተሰጠኝ ነው ወይ? ተንከባከበኝ ነው ወይ? ይሄ ግንኙነት የት ይደርሳል? ስለ ወደፊት አያወራም። ሳወራውም ይቀልዳል። እስቲ አስቢ፣ ተንትኙ። እነዚህን ስታስቢ ምንም ባዶ በቃ ዝም ብለሽ የከሰርሽ እንደሆነ ታስቢያለሽ። ስለዚህ ሳይረፍድ መውጣት ያለብሽ ግንኙነት ውስጥ ነው ያለሽው። እኔ ግንኙነታችንን ይፋ ማውጣት ፈልጋለሁ። ከቤተሰብ ከጓደኞች አስተዋውቀኝ። አንተ ማነ? እንደ ፍቅረኛ መገናኘት በየቀኑ ፈልጋለሁ። አንተም እንደዚህ እንድታደርግ ፈልጋለሁ። እኔ ማደርገውን እንድታደርግ እፈልጋለሁ። ፍላጎቶችሽን አምጪ፣ ራስሽን አስቀድሚ። እስቲ መደወል አቁሚ፣ ቴክስት መላክ አቁሚ። እንገናኝ ስልሽ አልችልም ማለት ጀምሪ። የዛኔ ሲጠፋ ታይዋለሽ። ያፈቀረ ወንድ ይፈልጋል። የት ነሽ ይልሻል፣ ይጠይቅሻል። ምን ተፈጠረ ይላል። እናስተካክለው ላስተካክለው ይልሻል። ካላለሽ አብቅቷል፣ በቃ አብቅቷል። ሐሳቤን ከወደዳችሁ ከጠቀማችሁ ለኔ በላይክ ለሌሎች ጥቅማል ካላችሁ ሼር አድርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑ።